እንዲህም አይነት ቤት አለ እንዴ የሚያስብል ቤት ዛሬ ላሳያችሁ። በመጀመሪያ ግን የሰራተኛ ክፍሉን ላሳያችሁ። ይሄ ራሱ ያስገርማችኋል። ይሄ የሰራተኛ ክፍሉ ነው። የሰራተኛ ክፍሉ የሚገኘው ከዋና ቤት ውጪ ነው። ኮሊደር ለብቻው ማለት ነው። ኮሊደር ላይ ማለት ነው። የራሷ መታጠቢያ ክፍል አላት እንደምታዩት። አሁን ወደ ዋናው ቤት እንሂድ። ይሄ ኮሊደሩ ነው። ኮሊደሩ እንደምታዩት ሰፊ ነው። በጣም ነው የሚያምረው። ኮሊደሩ ራሱ የአስፋልት ኮሊደር በሉት። በጣም ሰፊ ነው። ዋናው ቤት ይሄንን ይመስላል። ይሄ ኦፕን ኪችኑ ነው። ኦፕን ኪችኑ የራሱ ሳከር አለው። እንደዚሁም ደግሞ ሰፊ ነው። የራሱ መንቀሳቀሻ አለው። ሰፋ ተደርጎ የተሰራ ነው። ከዛ ደግሞ ይሄው የመመገቢያ ጠረጴዛም እንደዚሁም ደግሞ መቀመጫ ሶፋዎቹም አቀማመጣቸው እያንዳንዱ ሰፋ ተደርጎ ለመንቀሳቀሻ ሰፊ ተደርጎ የተሰራ ነው። ከዛ በተጨማሪ ግን ማሳያችሁ አሁን በረንዳ ነው። ይሄ አሁን እኔ በማታ የቀረስኩ ስለሆነ ነው። በጣም ነው የሚያምረው። አያችሁት? አስባችሁታል? እዚህ በማታ ስታሳልፉ እዩት ያለውን የውጪውን እይታ ቪውን ማለት ነው። በረንዳው ይሄንን ይመስላል። በጣም ነው የሚያምረው። በመቀጠል የምንሄደው ወደ ማስተር ቤድሩሙ ነው ወይም ደግሞ ወደ ዋናው መኝታ ክፍል ማለት ነው። መኝታ ክፍል ዋናው መኝታ ክፍል ወይም ደግሞ ማስተር ቤድሩሙ ይሄንን ይመስላል። ወደ 3 ሜትር ርዝመት ያለው ቁም ሳጥን አለ፣ የልብስ ቁም ሳጥን ማለት ነው። ከዛ ደግሞ የራሱ መታጠቢያ ክፍል አለው። ዋናው ማስተር ቤድሩም ራሱ ማለት ነው ለአንዳንድ ቤት እንደ ሳሎን የሚጠቀሙት ማለት ነው። በጣም ሰፊ ነው። እዚህ ቪዲዮ ላይ እንደውም ያን ያህል ስፋቱ አይታይም። ከዛ በተጨማሪ ግን መኝታ ቤቱ የራሱ ማስተር ቤድሩሙ ራሱ ከዋናው ከሳሎኑ ጋር የተያያዘ ነው፣ በረንዳው ማለት ነው። ይሄ ከውጭ ያለው እይታ ነው። የራሱ ብርሃን ማስገቢያ ያለው በጣም ነው የሚያምረው። አሁን ማታ ላይ እየቀረስኩ ስለሆነ ነው። በመቀጠል ሁለተኛው መኝታ ክፍል ነው ማሳያችሁ። ይሄ ሁለተኛው መኝታ ክፍል ነው ማለት ነው። ይሄም እንደምታዩት ሰፊ ነው። በሶስተኛ ደረጃ የምናየው ሶስተኛ መኝታ ክፍል ከማየታችን በፊት የጋራ መታጠቢያ ክፍል ወይም ደግሞ ኮመን ባዝሩም የሚባለው ላሳያችሁ። እዩት፣ ይሄ ራሱ ስፋቱ ማለት ነው። በጣም ነው የሚያምረው በነገራችን ላይ። ከዛ የልጆች መኝታ ክፍል ወይም ደግሞ አሁን እያሳያችሁ ያለሁት የባለ 3 መኝታ ክፍል ነው በነገራችን ላይ። ይሄ የባለ 3 መኝታ ክፍል ነው። ይሄ የልጆች መኝታ ነው። 2 አልጋ አሁን የተቀመጠበት 2 አልጋ ቢሆንም ይዩት ትርፍ ቦታ አለውና 3 አልጋ ራሱ ማስቀመጥ የሚችል ነው። ይሄ ራሱ ሰፊ ነው። በጣም ነው የሚያምረው። እንደምታዩት ነው አሁን ያሳየኋችሁ 290 ካሬ ነው። በጣም ሰፊና የሚያምር ቤት ነው። እንደምታዩት ነው። ለማንኛውም ይሄንን የመሰለ ቤት በቦሌ አለምነሽ ፕላዛ ጎን ከ75 ካሬ ጀምሮ ከባለ 1 እስከ ባለ 4 መኝታ ክፍሎችን እየሸጥን እንገኛለን። ያለቀም ከፈለጋችሁ ሲግናል ጋር አለን። እንዲሁም ደግሞ ፕሮግረስ ላይ ቀስ ብላችሁ መክፈል የምትፈልጉም ከሆነ እንደዚሁ አማራጮች አሉን ማለት ነው። 24 ሾላ እንዲሁም ደግሞ ቦሌ ላይ ማለት ነው። ለበለጠ መረጃ ስልክ ካፕሽን ላይ አስቀምጥላችኋለሁ። መልካም ጊዜ። ቻው።